ሞጣ ይሰማል ይሰማል ይሰማል። ይሰማል። በጣም ጥሩ። እንግዲህ ባጭሩ ይሄ መጨረሻ ነው የሚሆነው። ባጭሩ እንግዲህ መልስ ለመስጠት አስፈላጊ ስለሆነ ሞጣ ተሳዳቢ ነው በሚል እንግዲህ እንደሰማው ስም የሚያጠፉ የወያኔና ሻዕቢያ ግልገሎች፣ ቅጥረኞች፣ የብልጽግና ካድሬዎች ናቸው። እኔ ህዝቤን የምነቅፈው የምገስጸው የምሰድበው ከተኛበት ለማንቃት እንደሆነ ራሱ የአማራ ህዝብ ያውቃል። እኔ የአማራ ህዝብ ታጋይ ነኝ። ለኢትዮጵያዊነት አልታገልም። ስለዚህ ህዝቤን ብሰድበው ህዝቤ ይክሰሰኝ እንጂ የትግሬ ዲቃሎች፣ የኦሮሞ ዲቃሎች እኔን መክሰስ አይችሉም። በመሰረቱ ትግሬ ወያኔዎች እንደምታውቀው አንድ ጊዜ ዲቃላ ይቅርታ ተዳቅሎ የተወለደ ነው። ነገር ግን ፖለቲካዊ ንግግር ምን እንበለው ወይ ከትግራይና ከሌላ ብሔር ተዳቅሎ የተወለደ በጣም ጥሩ ስድብ አይደለም። ዲቃላ ማለት የተደቀለ ለማለት ሃይብሪድ የሆነ ኦኬ የትግሬ ሽሎች እንበላቸው። ስለዚህ በመሰረቱ ትግሬ ወያኔ በባህሪው እነዚህ የወያኔ ሰዎች ስም ማውጣት እንደምታውቀው አንተ ኢትዮጵያ ውስጥ እያለ አንተን ቴዲን ከጠሉ ስም ነው የሚያወጡልህ። እንደዚህ ሆኗል። ሌባ ነው፣ የታቦት ሌባ ነው፣ የምናምን ነው። በህብረተሰቡ ዘንድ እንድትጠፋ ነው የሚያደርጉ። ስም መለጠፍ ነው ስራቸው። ለምሳሌ የነዘመነ ካሴ፣ የነምሬ ወዳጆ፣ የነተፈራ ማሞ ሴራ ሳጋልጥ፣ ከህዋት ጋር መስራታቸውን ሳጋልጥ፣ ዘመነ እሑድ ቀን መፈታቱን ሳጋልጥ፣ እንዳልታሰረም ሳጋልጥ፣ ቪላ ቤት ውስጥ እንደተቀመጠ ሳጋልጥ፣ ከእስክንድር ጋር ማርያምን እያለ ተማምሎ በኋላ ደግሞ ተጣላም ብሎ ሲመጣ ሳጋልጥ፣ የሱ የመትረጌስ ትጥቅ የብአዴን ትጥቅ መሆኑን ሳጋልጥ፣ የወያኔ የጡት ልጅ ነው ስል ሳጋልጥ ነበር። ተቃውሞ የተነሳ ሴት ዱባይ ላይ ይዟል ተገኘ ምናምን የሚሉን ብዙ የደከሙ ናቸው። ግን አንድም መረጃ ማምጣት አልቻሉም፣ አልተሳካላቸውም። መረጃ አምጡ ብትላቸው ያመጡ የሆነ ቪዲዮ ያመጡልሃል። እነዚያ ደግሞ እህቶች ዘመዶች በአማራነታቸው ብለን የቀረብናቸው የራሳቸውን ችግር ሊያስረዱ የመጡ ናቸው። እኛ የምናነሳውን የወያኔ ሻዕቢያ የትግል አጋርነት የፋኖ ቅጥረኞችን ማጋለጥ ስራ በትልቅ መቀመጫ ለመደበቅ የሚፈልጉ ትግሬዎች በጣም ያሳዝናሉ። እዚህ ውስጥ የማይም ፖለቲካ የሚወራ አይመስለኝም። የትልልቅ ሰዎች መድረክ ነው፣ የተማሩ ሰዎች መድረክ ነው። የትልቅ መቀመጫ ጉዳይ፣ የሴት ጉዳይ፣ የሴት ማመላለስ ሳይሆን የአማራ ህዝብ የትግል መጠለፍ፣ የፋኖ ትግል በትግሬዎች መጠለፍ፣ በወያኔና ሻዕቢያ መጠለፍ፣ በኦነጋውያን መጠለፍ፣ የአብይ ሴራን ማጋለጥ ይመስለኛል። በመሰረቱ መቀመጫን ሳይቆጣጠሩ በማይድን በሽታ ከመያዝ እኔ አንድ ተረት ልተርት። ትልቅ መቀመጫ ካላት ጋራ እህት ወይም አማራ ወይም ሌሎች ጋራ ቡናና ሻይ ጠጥቶ ሲጓዙ በጠላቶች ቪዲዮ መቀረጽ የተሻለ ነው። እኛን በትልቅ መቀመጫ በዝሙት የሚከሱን ለኔ አልቧልታ ያልተማሩ ያልሰለጠኑ ስለሆኑ ነው። እነሱ ግን መቀመጫቸው መቆጣጠር ስሜታቸው መቆጣጠር አቅቷቸው በማይድን በሽታ እንደተያዙ ሰርተፍኬት ልናመጣ እንችላለን። እነዚህ ሰዎች እኮ በወያኔ ዘመን የአጋዚ ተወርዋሪ የፌዴራል ፖሊስ በመሆን የህዋትን ሴራ በመሸከም የህዋትን መንግስት የሚቃወሙ የአማራ ልጆችን ኦሮሞዎችን ሳይቀር በጥይት ጭንቅላታቸው ላይ የሚበረግዱ የነበሩ በቅርቡ አዲስ አበባ ውስጥ እየተመላለሱ ድርጅት አቋቁመው የመጡ ስማቸውን የቀየሩ የአድዋ ዘር ያለባቸው በኦንላይን ላይ ድርጅት አቋቁመው ገንዘብ አዋጡ እያሉ በካሻፕ ከነ ዶክተር ሰናይት ጋር ገንዘብ እያዋጡ እከሌን ግደሉ የሚል ቪዲዮ ላሰማ ይችላል። እነዚያም ሰዎች ተወግደዋል። አንዳንድ ሰዎች እኛን ብዙ ሰዓት ሶሻል ሚዲያ ላይ ጊዜ እንደምንወስድ ጀርባችን ወገባችን እንደጎበጠ ይነግሩናል። ለህዝብ ስንል ብዙ ሰዓት ተቀምጠን ጀርባችን ቢጎብጥ ይሻላል። አማራ ለመሆን ጀርባን ከማጉበጥ ይልቅ እኔ ለአማራ ህዝቤ ብዬ 7 ሰዓት ተቀምጬ ሳይከፈለኝ ለህዝቤ መስራት ያኮራኛል። ሌላው
ኦሮሞን ከሚሳደቡ ግለሰቦች ጋር መነጋገር ህዝብን ከሚያዋርዱ ይቀፋል ይሉናል አንዳንድ ወንድሞቻችን፣ ሰምተነዋል። ግን እኮ 4 ኪሎ እያሉ ቆምጨ እያሉ ፋኖ እያሉ አማራን ቆማጣ እያሉ ቆማጢት እያሉ የነሱ ነገድ አይደለም ወይ? መንግስትን ተገን አድርገው ዜማ አውጥተው ግጥም ገጥመው በኦሮምኛ እየዘፈኑ ዩቲዩብ ላይ ጭነው አማራን ቆማጣ እስከማለት ስደተኛ መጤ እስከማለት እኛ ባለ ሀገር ነን እያሉ በኦሮሞኛ ሲያዘሙ ለነሱ ስድብ አይደለም። አማራ ነው የሚሰደበው። በሶሻል ሚዲያ ላይ ቅድም ጥያቄ ተጠይቋል ከአንድ ወንድማችን፣ 3 አማራዎች አንድ ልትሆኑ አልቻላችሁም ተብሏል። እውነት ነው። አንድ ልንሆን ያልቻልነው 2ቱ ትግሬ አንደኛው አማራ ስለሆነ ነው። አየህ ወንድማችን፣ 2ቱ ትግሬ ናቸው፣ አንዱ አማራ ነው። ስለዚህ አንድ ልንሆን አንችልም። ይሄንን ልከሱን አትምጡ። መልሳችን ባጭሩ 2ቱ አማራዎች ባለመሆናቸው፣ አንዱ አማራ በመሆኑ፣ እነዚህም የወያኔ ተላላኪዎች በመሆናቸው፣ የሻዕቢያ ፈረሶች በመሆናቸው፣ የውሸት ፋኖ ልሳኖች በመሆናቸው፣ ለጥቅም ለዝና ሲሉ የአማራን ትግል ዘለው የገቡ የትም የማናውቃቸው ልጅ ወልደው መሳም ያልቻሉ ትዳር መስርተው ሊያቃኑ ያልቻሉ። እኔ አንዳንድ እንገራቸው፣ አንዳንድ ዶክተሮች ወጥተው ትዳር አፍርሰው ልጅ ማሳደግ አቅቷቸው ልጃቸውን የድሮ ሚስታቸው ላይ ጥለው ስለ ትዳር የሚያወሩ ዶክተሮች አይቻሉ። በጣም አዝናለሁ። ለብልጽግና ካድሬዎች እንደ ቅድሞ ወንድማችን አፈቀላጤዎች አብይ አህመድ ለነሱ ንጉስ ነው። ለፕሮቴስታንት ፓስተሮች ንጉስ ነው። እኛ ደግሞ እንደ ህዝብ አነጣጥረው ይናገራሉ። እንደ ህዝብ ይሰድባሉ፣ ያዋርዳሉ። ዋልጌዎች ናቸው። ከአማራ ማህፀን አልወጡም። 4 ኪሎ ብሎ የዘፈነው የምታደንቀው አብይ አህመድ የምታደንቀው ዶክተር እያልክ የምታሽሞነሙ ነው። አማራን እኮ በግልጽ እኮ ነው የሚሰድቡ። እንዴ ድሮን የሚጠልበት እኮ አንተ የምታደንቀው መሪ ነው። ለህዝባችን መልስ መስጠት፣ ለህዝባችን መቆማችን መቆርቆራችን ለነሱ ባለጌነት። እነሱ ግን ዜማ እያዜሙ አማራን እንደ ቆማጣ እንደ መጤ ሲሰድቡ፣ እነሱ ሀገራቸው እንደሆነ ውጡ ሲሉ፣ አዲስ አበባ የኛ ነው ሲሉ፣ ለነዚህ ሰዎች ብልግና አይደለም ከጨዋ ኦሮሞ ከተባለ ትልቅ ህዝብ ነው የተወለዱ። እኛ ደግሞ ለህዝባችን ስንል መልስ የምንሰጠው ሊያዋርዱን ከነሱ ነገድ መጥተው አፋቸውን ሲከፍቱ፣ እነዚህም ባለጌዎች አፋቸውን በዚፕ ስለምንዘጋ ባለጌ ናቸው ይሉናል። ወንድሜ አማራ 40 ጉጉ ላይ ሲታረድ፣ እንቁፍቱ ላይ ሲታረድ፣ አንዴ ቃል ሞታ አንዴ ቃል ይቅርታ፣ ኦኬ፣ ጅማ ላይ አርሲ ላይ ወለጋ ላይ ሲታረድ፣ ወንድሜ አትንጨርጨር። የብልጽግና ካድሬዎች ነርባቸው የሚነካው እዚህ ጋር አካሄድ ምንድነው? አንዴ አካሄዱ ምንድነው? ሞታ ታገሰች ወንድም አለም። እኔ ዋልጌ አንተን አላልኩም። አሁንም አንተ ጋር አይደለም። እኔ ፖለቲካ አካሄዱ ልስማ። አንዴ አካሄዱ ምንድነው? አንዴ ስማ። ሞታ ብትታገስ ምን አለበት? ችግር የለውም። ግድ የለም አልታገስም። እኔ ሰዓት የለኝም። አካሄድህን ንገረን። ዋንጋር አሁን እያረዘምነው ነው። ሊጨርስ አንድ ደቂቃ ቀርቶት ነው ከአንተ ጋር ቁጭ ማውራት የራሱ ግን አንዴ አካሄዱ አንተ ራሱ ከአብይ አህመድ እኔ አስተካክለዋለሁ። አንዴ ሊጨርስ አንድ ደቂቃ ነው የቀረው። አካሄድ ዋንጋር አካሄዱ ንገረን። ይሄ እኮ እየናቀ ነው እኮ ከአንተ ጋር ነው ያል ከአንተ ጋር ራሱ ከአብይ አህመድ ከተባለ ገዳይ ካድሬ ጋር አንዴ የመጣችሁት በቴዲ ቤት ነው። የተለያዩ ሀሳቦች መንሸራሸር አለባቸው። ከማንም ጋር ትቀመጣላችሁ። መቀመጥ ማትፈልጉት ሰው ከሆነ ካለ ሪኩዌስት አለመላክ ነው። ቴንክ ዩ። መላክ ካልፈለጋችሁ ግን ሜዳውም ይኸው ፈረሱም ይኸው። እኔ ማናችሁንም አስገድጃ አላመጣሁም። የተለያየ አይነት ሀሳቢ መንሸራሸር አለበት። ኦኬ አካሄዱ ምንድን ነው? ዋንጋሪ አካሄዱ አንዳንድ የኦሮሞ አርቲስቶች የዘፈኑትን ዘፈን በሚመለከት እዚሁ አንተ ቤት ስቃወም ነበረ ባለፈው። ከቴዲ አፍሮ ዘፈን ጋር ተያይዞ ስናገር ነበረ። ስለዚህ ፊት ለፊት እንዲህ አይነት ንግግር ማድረጉ ለሞታ ካላዳመጠ ማስረዳት ተገቢ ነው ብዬ አካሄድ ሲባል ስድብ ከሆነ አጸያፊ ንግግር ከሆነ ይሄ ይታረም ለማለት ነው። እሱ ለመለሰው ምላሽ አንተ ደግሞ ያደረግከውን ነገር በሚቀጥለው ደቂቃ ስለምሰጥህ ከእሱ ጋር ተመሳሳይ ደቂቃ በዛ ሳ ላይ ትናገራለህ። እሺ ሞጣ ቀጥል። በቀረ ደቂቃ በጣም ጥሩ ጊዜን ተጠቀመብኝ። እኔ ለሱ ብቻ ሳይሆን በሙሉ
ከኦሮሞ ወጣን ለሚሉ በተለይ ለብልጽግና ካድሬዎች እንደው እነሱ ጨዋ ሆነው ኦሮሞ ትልቅ ነው ምናምን ከአማራ የወጡ እያሉ የሚሉትን ለማስታገስ ያክልና ህዝባችን ይረዳ ዘንድ። ስለዚህ እንቁፍቱ ላይ፣ አርባ ጉጉ ላይ፣ ጅማ ላይ፣ አርሲ ላይ፣ ወለጋ ላይ ከ1983 ጀምሮ በኦሮሞ ህዝብ ሽፋን ወያኔ፣ ሻዕቢያ፣ ኦነጋውያን ተደራጅተው የአማራን ህዝብ ሲያርዱት ማህፀን ከሽል ሲወጣ ያኔ ፌስቡክ ነበር፣ ያኔ ዩቲዩብ ነበር፣ ያኔ ትዊተር ነበር፣ ያኔ ጉግል ነበር፣ ያኔ ቲክታክ ነበር ወይ? ያኔ ኢንስታግራም ነበር? ኖ። እዚህ ጋር መጣችሁ ካድሬዎች ለአማራ የቆመውን ሁሉ እንደ ባለጌ እንደ ተሳዳቢ ለማሸማቀቅ የምትሞክሩ የእናንተን ችግር ህዝባችንን አውዳሚ ድሮን ልማቱን የሚያፈርስ እረዳለሁ ብሎ በትግሬዎች ስም የሚገል ስለምንቃወም የብልጽግና ገዳይነት ስለምናጋለጥ ባለጌዎች ናቸው። አማራ ልታታልሉት በእኛ ህዝብ ላይ እኛን እንዲጠላል ተሳዳቢ ናቸው፣ ባለጌ ናቸው። እውነትህን ነው። ትዊተር ነበር እንደዚህ ያለ፣ ቲክታክ ነበር እንደዚህ ያለ። የጨፈጨፋችሁን አማራ ናችሁ ብላችሁ ስላሰባችሁ ነው። የገደላችሁን አማራ መጥፋት ብላችሁ ያሳደዳችሁን በዚያ ምክንያት እንጂ ቲክታክ ስለነበር አልነበር። መልስሉና አርባ ጉጉ ላይ ስታርደው አማራን ዩቲዩብ ነበር እንዴ? ጉግል ነበር እንዴ? ቲክታክ ነበር እንዴ? የለም። ዛሬኛ በሶሻል ሚዲያ ፈረንጅ ባመጣው ዓለም ባቀናው አፕሊኬሽን ተጠቅመን ህዝባችንን ከስር ከዳር እስከ ዳር ከስር ስላስነሳንባችሁ እነዚህ ሰዎች መጥፋት አለባቸው፣ ተሳዳቢው ናቸው ነው ምናምን በሚል ለማታለል ነው። ይሄን አንቀበለው ለማለት ነው። በዚህ ላይ ቴዲ በጣም ክብር አለኝ። በጣም ብዙ ሰው እየተከታተለን ነው። ሁላችሁንም አመሰግናለሁ። እዚህ ላይ ጨርሳለሁ። ሁላችሁም እዚህ ውስጥ የነበራችሁ ተቃዋሚዎች ሁሉ ይመቻችሁ። ሰላሙ ነው። ቴንኪው ከልብ እናመሰግናለን። ሞጣን ወደ ምንሄደው ወደ ቴምር ነው። ቤተሰብ በተቻለኝ መጠን አስጸያፊ ንግግር ከሆነ አካሄድ ትላላችሁ፣ ስድቦች ከሆኑ ግን ሰዎች ፖለቲካቸውን ሲሰሩ እንዴት መስራት እንዳለባቸው ለመንገድ ከሆነ አካሄድ አይባልም። ፖለቲካ እንደየ ሁኔታ ነው። ውሸትም እየቀላቀልክ ምሰራው ነገር ነው። ሰው በፈለገው መንገድ ፖለቲካ ሊሰራ ይችላል፣ አስሎንጋስ በፖለቲካ ቋንቋ እስከሆነ ድረስ እና አካሄድ ግን ፖለቲካ ያልሆኑ ቃላቶች ከሆኑ ነው። ያን ማወቅ አለብን ለማለት ያህል ነው። ቴንኪዩ። ይሄ የመጨረሻ ዙር ነው። ወደ ቴምር እንሄዳለን። ቴምር ስምንት። እሺ ቴዳዬ፣ እኔ አሁን እዚህ ቤት በተደጋጋሚ ከአሁን በፊት በነገራችን ላይ ታስታውሳለክ፣ እዛ የምናውቀው ሰው ስም መጥራት አልፈልግም፣ ሰው ጋር ጭቅጭቅ በነበረ ሰዓት ብር ተከፍሎ አንዴ ትግራይ ተወላጅ ቴምር ትግሬ ናት ምናምን እየተባለ በዚህ አሁን እንትን በሚለው ሰውዬ ሲነገር ነበር። እና እኔ ጥርት ያልኩ አማራ ነኝ፣ ግን የትግሬ ዘር ቢኖርብኝ ራሱ የትግራይ ህዝብ ማለት ኢትዮጵያዊ ነው፣ ችግር የለብኝም። ስለ እውነት እኔ ኢትዮጵያዊ አማራ ነኝ። ግን ብዙ ጊዜ ትግሬ ናት እየተባለ ይነገራል። ደስ ነው የሚለኝ ትግሬ ብሆን። የትግራይ ህዝብ ጀግና ህዝብ ነው በነገራችን ላይ። እና እኔ በዚህ አጋጣሚ ብዙ ጊዜ የትግራይን ህዝብ በእኛ ስም የሚሳደብ 3000 ሰው እኔ አሁን በነገራችን ላይ እኔ ታዋቂ አይደለሁም። እንደው ተናድጄ ህዝቤን የሚናገሩ የትግራይ ተወላጆች ቢኖሩ እነሱም ብናገር 3000 ሰው ይዤ አይደለም። ይሄ ሰውዬ ግን 3000 ሰው 4000 ሰው ይዞ የኦሮሞን ህዝብ እንደ ህዝብ ያዋርዳል። የትግራይን ህዝብ እንደ ህዝብ ያዋርዳል። የአማራን ህዝብ እንደ ህዝብ ያዋርዳል። የአማራ ህዝብ ታጋይ አይደለም ሲጀመር አይደለም። እኔ የአማራን ትግል እንዲበተን ፕሮፓጋንዳ የሚሰራ የአማራ ህዝብ እንዳያሸንፍ መሪዎችን የሚያዋርድ እና አርበኛ ዘመነ ካሴን እነ መሪ ወዳጆ ላይ የውሸት ፕሮፓጋንዳ የሚሰራ የሚያዋርድ በምንም ተአምር የአማራ ህዝብ ታጋይ ሊሆን አይችልም። ህዝቡን ራሱ የሚያዋርድ ለፋኖ መርዝ ስጡ የሚል የአሁኑን ትግል በመርዝ ማጥፋት የሚፈልግ ሰው በጭራሽ የአማራ ህዝብ ታጋይ አይደለም፣ ልትሆንም አችልም። አማራ ህዝብ አንተን እንደ አማራ ቆጥረው እኔ ሌሎች ብሔሮች እንዳይቀየሙን እንደውም አንተ ማንነትክ ለብልጽግና ምሰራ ካድሬ እንደሆንክ እንዳውቁ የአማራ ህዝብን የማስጠላት ፖለቲካ እንደምሰራ እንዳውቁ ፈልጋለሁ በ3600 ሰው ፊት ባለፈ። ምክንያቱም አንዳንድ ሰዎች ይሄን ሰውዬ እንደ አማራ ስለሚቆጥሩ የአማራን ህዝብ ማዋራጅ ስለሆነ
ትግሉም እንዳያሸንፍ የሚፈልግ ነው። ባይ ዘ ዌይ አንተ ትክክለኛ ታጋይ ከሆንክ ራስክ ህዝብ ላይ ፕሮፓጋንዳ ራስክ መሪዎች ላይ ፕሮፓጋንዳ አትሰራም። ያ ማለት አብይ አህመድ እንዳያሸንፍ የአማራ ትግል መሪዎቹን አናታቸውን እያልክ የውሸት ፕሮፓጋንዳ እየሰራክ ያለ ስማቸው ስም እየሰጠክ በህዝብ ተቀባይነት እንዳይኖሩ ጥላሸት እየቀባክ አማራ መሪ እንዳይኖረው ከሰራክ አንተ ሌላ ኃይል እንዲመራ ትፈልጋለህ ማለት ነው በተዘዋዋሪ። ስለዚህ አማራዎች ይሄ ሰው የቤቱን ሲከፍት የሚሰራው ፕሮፓጋንዳ አማራ መሪ እንዳይኖረው የአማራ ህዝብ በሌላ ህዝቦች እንዲጠላ 3000 4000 5000 ሰው ይዞ ህዝቦችን እንደ ህዝብ ነው የሚሳደበው። ያ ማለት ለአማራ ትግል ታጋይ ነኝ ማለት አይደለም። ይሄ ታክቲካሊ ይሴራ ነው ህዝብ እንዲጠላው አማራ ህዝብ እንዲጠላ። የአማራ ህዝብ ማንንም ህዝብ አይጠላም፣ ማንንም ህዝብ መክፋትም አይፈልግም። በጣም አገር ወዳድ ህዝብ ነው። በዚህ ሰውዬ ግን እንደማይወከል የአማራ ህዝብ ይሄ ሰውዬ በዚህ ሰውዬ የሚዋረድ እንደሆነ እንድታውቁ። ሌላው በተደጋጋሚ ዋንጋሪ ይሄን ህዝብ በቃ ዳግማዊ ዋልልኝ ምናምን ይላልና ለምን አብይ አህመድን ይሄንን ህዝብ አጨፍጭፈው በድሮን አጨፍጭፈው በማንነቱ እየተመረጠ እየተገደለ ነው ተው ብለህ አብይ አህመድ ለምን አትቃወም? ለዚህ ህዝብ ካዘንክ አዛይ ቅቢያንጎች አብይ አህመድ አማራን እየገነባ ነው ይለናል። አማራ በአማራ ደም ነው አማራን የሚገነባው አማራን እያጠፋ። ሀገር ማለት እኮ ህዝብ ማለት ነው። ይሄ ተራራው ሸለቆው ዛፉ ምናምን እኮ አይደለም ህዝብ ነው ሰው ነው። ሀገር ማለት ሰው እየገደለ ነው አብይ አህመድ ህዝብ እያጠፋ ነው። የአማራ ህዝብን አካዳሚካሊ እንዳይማር ደንቆሮ እንደሆን የአማራን ህዝብ እንዳይማር እያደረገ ነው። ትምህርት ቤቶችን እያወደመ ነው በድሮን ፋኖች ይዛሉ እያለ ኦን ፐርፐዝ። አብይ አህመድ የኦሮሞ የማን ነው የአማራን የእርሻ ቦታ የተከመረ ክምሮችን እያቃጠለ ነው በድሮን ድሃ እንደሆን እንድራብ በረሃብ እንዲሞት። አብይ አህመድ ለአማራ ህዝብ ቢያዝን ኖሮ ወለጋ ላይ የተፈናቀሉት አማራዎች ያሉት ደብረ ብርሃን ነው በረሃብ እየተሰቃዩ። ካሁን በፊት ወርቁ አይተነው 15 ሚሊዮን ብር ቢሰጥ ምንድነው ያደረገው? እንዳይሰጥ ነው ያደረጉት በረሃብ እንዲሞቱ 15 ሚሊዮኑ ተደራሽ እንዳይሆን። ያ ማለት ከወለጋ በመንግስት ስትራቴጂ ነው የተፈናቀሉት። እዚህም ደብረ ብርሃን መተው ህፃናቶቹ አይማሩ ባለሀብቶችም ሲረዱ እንዳይደርስ ያደርጋል አብይ አህመድ። ያ ማለት አማራን በረሃብም በጦርነት ማጥፋት እያደረገ ነው። ስለዚህ ያንን የሚጨፈጭፈና አብይ አህመድን ተቃውሞ መጀመሪያ አንተ የሱ አገልጋይ ካድሬ ሁነክ እየመጣክ ኦሮሞን ተቃዋሚ ትመስላለህ የኦሮሞ ፖለቲከኞችን። በነገራችን ላይ እኔ አብይ አህመድን የሚቃወሙ የኦሮሞ ፖለቲከኞች በተዘዋዋሪ አብይ አህመድ ደጋፊዎች ናቸው ብዬ ነው ማስበው። እነ ጁሃር ሌሎቹም ፖለቲካሊ ጸብ እንጂ የፖለቲካሊ ለሰው ጸብ ይመስላሉ እንጂ አላማቸው አንድ አይነት ነው፣ አማራን በመጥላት ደረጃ። ባለፈ ፍረ የምትባል ቤት እኔ ኦሮሞ ህዝብም ምሳሌ ለዋንጋሪ በዚሁ አጋጣሚ ምነግርክ አብይ አህመድ ምሳሌ ከአዲስ አበባ ያለው ነዋሪ እያፈናቀለ ኮንዶሚኒየም ሲሰጥ የቱለማ ኦሮሞዎችን በአዲስ አበባ ዙሪያ እያፈናቀለ መሬታቸውን እየቀማ ነው። አዲስ አበባ ነዋሪ የ40 ሚሊዮን ብር ቤት በኮንዶሚኒየም በ5 ሚሊዮን ብር ነው እየተሸነገለ ያለው የ40 ሚሊዮን መሬት ያላቸው ምናምን። ያን ሲያደርግ ግን የኦሮሞ ገበሬዎችን የቱለማ ገበሬዎችን እያፈናቀለ መሬታቸውን ለኦሮሞ ባለሀብቶች ለብልጽግና ለኦሮሞ ባለሀብት ለብልጽግና አገልጋይ ለሆኑት ማለት ነው። ስለዚህ ለነሱም ድምጽ ሆናቸው እየተፈናቀሉ ነው። ራሱ ባደራጀው ኦነክሽኔ በሚል በኦነክሽኔ ስም በተደራጀ በአብይ የተደራጁ ልክ እንደነ ጃልሰኛ አይነቶች የቱለማ ኦሮሞ በአዲስ አበባ ዙሪያ ያሉት እየተገደሉ ነው። ለነሱ ድምጹን በነገራችን ላይ እየተፈናቀሉ ነው፣ መሬታቸውን እየተቀሙ ነው። በአብይ አህመድ ለባለሀብቶች እየተሰጠ ነው፣ እየተገደሉ ነው። ለነሱም ድምጽ እንድትሆናቸው ጠይቃለሁ በዚህ አጋጣሚ እውነቱ እሱ ስለሆነ ማለት ነው። ስለዚህ እኔ አማራን ለአማራ አዛኝ መስለ የምትናገረው ነገር አንተ አማራን እንደውም ከአብረህ ውስጥ ለውስጥ ከሚያስገድሉት አንዱ የአብይ አህመድ ካድሬ ስለሆንክ እጠረጥራለሁ አማራን በማስጨፍጨፍ ደረጃ። በዚህ ልክ ነው የምረዳው። ምንድነው ብዙ ጊዜ የሚነገረው በተደጋጋሚ አማራ አንድ አይሆኑም ምናምን። አዎ አንድ አይደለንም። ቢካዝ አብዛኛው በብሔርተኝነቱ አልገባውም። እኛ በኢትዮጵያዊነት እንትን ስንባል ያደግነን
እና ድሮ ኢትዮጵያ ላይ የቆመ አማራ አለ። እየገባው እየነቃ ሲመጣ አንድ እንሆናለን። ትግላችን ገና በዳዴ እያለ የዛሬ 3 ዓመት የጀመረ ነው። የትግራይ ኃይል እኮ 17 ዓመት ታግለው ነው አይደል እንዴ ስልጣን የያዙት። እኛም ካስፈለገ በቅርብ እሺ ካስፈለገ በቅርብ ወደ 4 ኪሎ እንገባለን፣ ካልሆነም ደግሞ እንታገላለን። የትግሉ እንትን እንደዚህ ነው። ትግል ጊዜ ሊፈጅ ይችላል፣ ባንዴ አይቻልም። ግን እኔ ጥሪ ማቀርበው እንዳንድ አማራ ያቺ የኢትዮጵያ ብሔር ብሔረሰብ በአንድነት ተዋዶ የሚኖርባት ኢትዮጵያ እንድትመጣ ከፈለጋችሁ አገር ወዳዱን አማራ ያችን የሁሉም ብሔር ብሔረሰብ የተዋደቀባትን ባንዲራ ይዞ እየታገለ ያለውን የአማራን ትግል ተቀላቀሉ ነው አገራችሁን ከወደዳችሁ። ካልሆነ ግን ኢትዮጵያ ውስጥ እንደምታዩት የብሔር ፖለቲካ ነው። አንዱ ሲወርድ አንዱ ሲመጣ አንዱ ነው። ያው አገራችን ወደ መጨረሻ ላይ ወደ መፍረስ ትሄዳለች። ስለዚህ የአማራን ትግል ተቀላቀሉ። እኔ በዚህ አጋጣሚ ለብልጽግና ካድሬዎች እባካችሁ ከጭንቅላታችሁ ሆዳችሁ አይስፋ፣ ለህሌናችሁ ኑሩ ማለት ነው የምፈልገው። ቴንክ ዩ። እሺ ወደ ዋንጋሪ ነው የምንሄደው አይደል? ዋንጋሪ ይርታቸው ነው። ኧረ ተናገርክ እኮ ከዛ እሷ ተናገረች። ይርታቸው ዋንጋሪ። ኦኬ እኔ ወይ ምን አለ መሰለ፣ እኔ ስድቡ ስመለጠፉ ለምጄዋለሁ። አንድ ጅል አሁን እሱ ብቻ ቀርቶኛል ያላመነ። እኔ ሀገር ያወቀ ንጉስ ነኝ። እንዲያውም ካባውን ከላይ ያለ ወጥቼ ማምጣት ይችላለሁ። በክብር ጎንደር ደብረ ታቦር የተሸለምኩ አርበኛ ነኝ። አርበኛ ይርታቸው እባላለሁ። ይሄ እኔ ወርጄ ለመሳደብ አልፈልግም። ነገር ግን አሁን እኛ የምንታገለው የአማራ ህዝብ ነው ነፃ ለማውጣት እንጂ እኛ አሜሪካ ነው የምንኖረው። ከማንም የምንፈልገው ነገር የለም። አንድ ሆኖ አለመታደል ሆኖ አሁን ቅድም የሚቆሰቁሰው ዋለልኝ ይላሉ። ለምን መሰለ? በቃ በሱ ምክንያት ነው እየተገደላችሁ እያለ እየነገረን ያለው ዋንጋሪ ምን ያህል መርዝ ለመጥፋት እንደሚፈልግ በግልጽ እየነገረን ያለው። እኔ ስም ጠርቼ መናገር አልፈልግም። ተወደደ ተጠላ አማራ አንድ የሆነ ነው ያለው። ትግላችን አሸናፊ ሆኖ እንደሚወጣ እርግጠኛ ነኝ። በኢትዮጵያ ቴሌቪዥን ታዩኛላችሁ። እዚህ የምትሰድቡኝ፣ የምትንቁኝ፣ የምታዋርዱኝ ሰዎች በኢትዮጵያ ቴሌቪዥን የምታዩኝ ቀን ሩቁ ላይሆን ይችላል። አፕሮሚስ ፋኖ 4 ኪሎ ገብቶ ተቆጣጥረን በኢትዮጵያ ቴሌቪዥን ወጥቼ እንደምናገር አማራ እንዲሆን ያደረግነው እኛም በመሰረት ነው። ትግል እኮ ነው። አማራ የሚባል መሪ ሆነ ነው ወይስ ምስክርነት ነው? በፈለገው መልክ ስልጣንም ልንይዝ እንችላለን። ምን ይታወቃል? እውቀት ካለ በቴሌቪዥን እናገራለሁ ስትል ስልጣን ይዘህ ለህዝብ ማገልገል የሚቻልበት መንገድ ካለ ለህዝብ እናገለግላለን። ህዝብ ለማግደል፣ ለማፈናቀል፣ ለወንጀል ለመስራት አይደለም። ስልጣን ይዘህ የኢትዮጵያ ህዝብ ደግ ሰው ያስፈልገዋል። ፍትህ የሚሰጥ ለድሃ ለተጨቆነ ለተገፋ ህዝብ፣ ለሚያለቅስ ህዝብ እንባውን የሚያብስ ነው የሚያስፈልገው። የተራ ስድብና አልባልታ የሚወራ ወሬ ለእኔ ግድ አይደለም። እናቴም የለችም አባቴም የለም። አልፈዋል። ጊዜያቸው ተጠቅመው አልፈዋል። እኔም ወደዛ እየተጠጋሁ ነው ያለው። አሁን አገር ቤት ሄጄ ደም ለማጣራት ሞጣ ስለለፈለፈ ሄጄ ለማጣራት አይደለም የሚሞት ራቁቱ። እኔ ሄጄ ጀነራል ተፈራ ማሙ ከባህር ዳር ደብረታቦር ስብሰባ ነበረው በአርበኝነት በዚህ በወያኔ ትግል አብረን በመኪና ሄድን። በሱ መኪና ማለት ነው። ኢባዴን ስብሰባ ነበር።
ስንሄድ እሱ ባደረገው ትግል እና በመራው ልዩ ኃይሉ ትግል ምስጋና ተቀብሎ ያውን እንትና ማን ይርጋ ሲሳይ የሚባለው የደብረ ታቦር ዞን ዋና ኃላፊ ነበርና በሱ ሽልማት አግኝቶ ተመልሰን ወደ ባህር ዳር አቨንቴጅ ሆቴል ነበር ያረፍኩት እና ባዶ ራቁታቸው እንትን ፓንት የሌላቸው ሱሪ የሌላቸው የአማራ ልጆች አየሁ። በባዶ እግራቸው ሲሄዱ ሱሪ የሌላቸው አዋጀድ የሚመስል ነገር ተሸፍኖ የአማራ ሕዝብ መከራውና ስቃዩ አይቼ ተረድቼ ነው የመጣው። በአሁኑ 21 ሴንቸሪ ባዶ ሱሪ ያለበሰ ህፃን ከዛ አማራ ነፍጠኛ፣ አማራ ገዳይ፣ አማራ ጨቋኝ፣ አማራ እየተባለ በየቦታው መከራውና ስቃይ ይህ ማህበረሰብ ነው። ይህ ነው ሀገር እየመራቸው ያለው። አንድ ጊዜ ከአጠቃላይ ደግሞ ሌላ ጊዜ ምን ሆነ መሰለ፣ ከጎንደር ሄደን በሀከር 20,000 የአማራ ልዩ ኃይል ምረቃ ነበር። ስንመለስ በመኪና ወደ 20-30 የሚሆን እነ ይልቃል ዶክተር ይልቃል አማራ ክልል መሪ ነበር፣ ነሰመኸኝ አጠቃላይ የብአዴን ሰዎች ነበሩና መንገድ ላይ እየመጣን ለሽንት ቆም መንገድ ላይ ተቆመ። ሜዳ ላይ ያ ሁሉ ባለስልጣን ሜዳ ላይ ነው የተጸዳዳው። ስለዚህ ይህን እያየን እንዴት አድርገን ህልናችን ይተኛ፣ እንዴት በሰላም እንቅልፋችን ተኝተን እንደር እያልን ነው የምንታገለው እንጂ የማንም እከካም ይርታቸው ወደ ታች አወርድሃለሁ። ትልቅ ሰው ነህ። ስድብ አቁም አልኩህ። አንድ ጊዜ አትከራከር ከኔ ጋር እንደ ጻሊ ስድብ ይሄ ስድብ ነው የስድብ ነው ማለት ለኔ ያሳፍረኛል። አይደለም ኦኬ፣ ከዚህ በኋላ ስድብ ከቀላቀልክ በክብር ወደ ታች አወርድሃለሁ። ፖለቲካዊ ቋንቋ ማውራት አትችልም። ፖለቲካ እኮ የራሱ ቋንቋ አለው። ለዛ እኮ ነው የማንግባባው። እከክ ማለት ፖለቲካ አይደለም፣ ስድብ ነው። የማንም እንትና እያልክ ስድብ አይደለም። ቅድም ግን እስከ ዘራችን ሁሉ ማንነታችን ስታሰድበን ዝም ብለህ ስትሰማ ነበር። እሺ ወደ ታች ውረድ። አንተን የሚያህል ሰውዬ እኔ ስድብ ነው ስድብ አይደለም ያልኩኝ ደግሞ ትከራከረኛል። እሺ እንደ ጻል ያላስተምርም ደግሞ ይሟገቱኛል። እዚህ መታ በማውራት ቴዲ ምን ይጠቀማል? ፕሮፓጋንዳ እንሰራለን። ከዛ ወደምትሄድበት ትሄዳለህ። ስድብ ነው ካልኩ አቁም፣ ካልኩ አቁም ነው በቃ። አፈ ጉባኤ ማክበር አለብህ። ቀጥሎ ተናጋሪ ዋንጋሪ ነው። ወደ ዋንጋሪ እንሄዳለን። እኔ ጭንቃል። እሺ ዋንጋሪ 8 ደቂቃ አለ። ቴዲ እንግዲህ ቅድም ሲነገር ከአዲስ አበባ በኮሪደር ልማት የተነሱት ኦሮሞዎች መሆናቸውን በማመንሽ ክብረት ይስጥልኝ። ሌሎቹ አማራዎች ተፈናቀሉ ይላል። አንቺ ግን ሀቁን ስለተናገርሽ ኦሮሞ መፈናቀሉን ኦሮሞ ነው የተፈናቀለው ኦሮሞ ነው የነበረው ማለትሽ አመሰግናለሁ። ግን ቴዲ እኔ እንደዛ አላልኩም። አካሄድ እኔ እንደዛ አንዴ በፖለቲካ አንዴ ፖለቲካሽን ጠምዝዞ ፖለቲካ መስራት ይችላል። ዝም ብለሽ ማድመጥ ብቻ ነው። እኔ በአዲስ አበባ ዙሪያ የቱለማ ኦሮሞዎች ያልኩት እንጂ አዲስ አበባ ያልሽውን አንቺ ነሽ የምታውቂው። ምን ማለት እንዳለበት የሚያውቀው ደግሞ እሱ ነው። ፖለቲካ ነው የሰራችሁ ያላችሁት። ውሸት ነው ታዲያ እንደዚሁ መድረክ ላይ አንዴ የምናወራው እግዚአብሔር ቃል አይደለም፣ ፖለቲካ ነው። አንቺ በመሰጥሽ ደቂቃ ጠምዘሽ ውሸት ትሰሪያለሽ፣ አስሎንጋ ስድብ እስካልሆነ ድረስ። ስለዚህ አድመጪው። ቀጥል ዋንጋሪ። የቱለማ ኦሮሞዎች ናቸው የተነሱት። ለቱለማ ኦሮሞዎች ጩህ እኮ ነው ያልሽኝ እኮ። ስለዚህ ለቱለማ ኦሮሞዎች መብት እንድጮህ እኮ ነው አሁንም ምስጋና እኮ ነው ያቀረብኩት። ምን አጠፋሁ? በኮሪደር ልማት የተነሱት የቱለማ ኦሮሞዎች ናቸው ብለሻል። ልክ ነሽ። ኦሮሞዎች ነበሩ። የኦሮሞዎች ሀብት ነው፣ የኦሮሞዎች መሬት፣ የተፈናቀሉት ኦሮሞዎች ናቸው። እኔ ግን እንደዚህ የጎጥ ፖለቲካ ስለማይመጥነኝ አልወድም። በዛ ሌቭል አልወድም። ኦሮሞዎች መፈናቀላቸውን በማመንሽ ብቻ ነው ያመሰገንኩሽ። አንድ ሀቅ ግን ልጠይቅሽ እህቴ ቴምር፣ እውን የብልጽግና የአብይ መንግስትን አረፋ ነው በቀላሉ እንጥለዋለን በሚል ስሜት ሞኖፖሊ ኦፍ ቫዮለንስ ራይቱን ባለማክበር ክላሽ ማንሳት የፈቀደላችሁ ህግ የትኛው ነው?
የትኛው ህግ ነው ለፋኖ ክላሽ ለማንሳት ሞኖፖሊ ኦፍ ቫይለንስ የመንግስትን የሞኖፖሊ ኦፍ ቫይለንስ ያለማክበር መብት የሰጣችሁ ማን ነው? ለምን በትክክለኛው አካሄድ የማትሄዱት? ሞኖፖሊ ኦፍ ቫይለንስ መብት ያለው ዲክታተር ይሁን ሞናርኪካል ይሁን ዲሞክራቲክ ይሁን ሞኖፖሊ ኦፍ ቫይለንስ መሳሪያ የመጠቀም ስልጣን መብት ያለው የመንግስት ነው። ይህን ማክበር ይጀምራል። ይህን መብቱን በማንኛውም መልኩ ማስከበር ይችላል። አሁን ስትገረፉ ህዝብ ስር ህዝብ አለቀ ብላችሁ ጆ ባይደን ብሎ መጮህ አያዋጣም። ትምህርት ቤት ገብቶ ከትምህርት መምህራን ስትገሉ አልነበረም እንዴ? ህፃናት ትምህርት ቤት ያስገባችሁ ጨፈጨፍናችሁ ስትሉ አልነበረም እንዴ? ይሄ ነው የአማራ ህዝብ የሚጠቅም ትግል። ደግሞ መጠን ነው 4 ኪሎ እንገባ ነው እያላችሁ አታጓጉን። 2017 ስናጋጥጥ ነበረ። መሪያችሁ 2017 ዘመናችን ነው መጣም ብሎ ነበረ። የዘንባባ ዝንጣፊ ይዘን ስንጠብቅ ነበር። አልመጣም፣ ቀረ። የዋሽታው ነው ቀረ። አሁንም ወንድም አለም ገብቼ ከብላለሁ አለ። ገብተው 4 ኪሎ ሲሾሙ እንዳይረሱን በዚሁ አጋጣሚ ቤት አቀርባለሁ። ከሆነልዎት ከተሳካልዎት የህልም እንጀራ ነው። ግን በዚህ አካሄድ እንኳን 4 ኪሎ ባህር ዳር ሩቅ ነው ለእናንተ። የባህር ዳር ቤተመንግስት በዚህ አካሄድ በስድብ ቤተመንግስት የሚቆጣጠር የለም። በስድብ አንደኛ ናችሁ። ስድብ በመሳደብ ፖለቲካ መስራት ትርጉም የለውም። ዶክተር አብይ ከድር ሰተቴ የሚባል መጽሐፍ አለው። በዛ በከድር ሰተቴ መጽሐፍ ላይ አንድ የጅማ ውስጥ የሚኖር እብድ ነበረ። ከድር ሰተቴ የሚባለው ያ እብድ ነበርና ያ እብድ እንደ ልቡ ይናገራል፣ የሚፈልገውን ይሳደባል። ዛሬ የሰደበውን ይመርቃል፣ ዛሬ የመረቀውን መሬት ያዶላል። እንደዚህ አይነት ፖለቲካ የከድር ሰተቴ ፖለቲካ እንኳን እንደው ሀቅ በማጋለጥ ነበር የሚታወቀው። ዛሬ የሰደብነውን ዛሬ ነገ እያነገስ ነው። ዛሬ ከመሬት የዶልነውን አንስተን እያነገስ ነው። እንደዚህ ይሄ ፖለቲካ አይደለም። ፖለቲካ ለህዝብ የሚጠቅመው እንዴት ነው ከወገኑ ጋር አብሮ የሚኖረው፣ ከጎረቤቱ ጋር እንዴት ነው በሰላም የሚኖረው፣ እንዴት ነው የልማት ስትራቴጂ የሚያገኘው፣ እንዴት ነው ጤናው የሚጠበቀው የሚል እንጂ በስትራቴጂ 2.5 ሚሊዮን በፓርላማ ላይ በህዝብ ቆጠራ ያሳነሰበት ድርጅት ስር ገብቶ አማራ ነፃ አወጣለሁ ማለት አለን። ፖለቲካ እንደዚህ አይሰራም። ፖለቲካ 8 ዓመት ሙሉ አብይ ይሄ እኮ ፖለቲካ አይደለም። እሱ ስራውን ይሰራል፣ እናንተ ትሳደባላችሁ። እሱ የማይደርስበት ስሙን የማይደርስ ማንም ሰው ጥቁር ቀለም ሊቀባው የማይችለውን ስራ እየሰራ ነው። እናንተ ጄኖሳይድ እያላችሁ ትጮኻላችሁ። ህወሓትም የሞኖፖሊ ቫይለንስ መብት አላከብርም ብላ አንታለች፣ ጮኸ ጄኖሳይድ ብላ ጮኸች። ጄኖሳይድ ካለችው ጋር ደግሞ ነገር መልሳ ገባች። እናንተ ብዛ ስር ገባች። ይሄን አማራን ህዝብ ነፃ አይወጣም የኢትዮጵያን ሰላም ከሚነሳ በስተቀር። ሞኖፖሊ ቫይለንስ መንግስትን ለምንድን ነው ዶክተር አብይ ክልሉ እኮ መንግስት አለው። ለምንድን ነው የክልሉ መንግስት ማትወቅሱት? የመንግስት አስተዳደር እኮ የፌዴራል አስተዳደር እኮ ነው። ለምንድን ነው ዘላቸው አብይ ላይ የምትወጡት? ምክንያቱም ዶክተር አብይ የሊደርሺፑን ጣሪያ ማማ ላይ ስለሰቀለው ነው። በጩኸትና በየየ አይደለም፣ በስድብ አይደለም፣ በመድፍ አታወርዱትም ከዚህ በኋላ። ይሄ ብልጠት እውቀት ይፈልጋል፣ ስሜት አይደለም። እውቀት ይፈልጋል፣ ስሌት ይፈልጋል፣ አቅዶ መስራትን ይጠይቃል። ነገን አስቦ ዛሬ መስራትን ይጠይቃል። ዶክተር አብይ ነገን እየሰራ ነው፣ አፍሪካን እየገነባ ነው። ተዉት፣ ኢትዮጵያን ሌቭሉ ሃይ ሌቭል ነው። እሱን ለመረዳት ራሱ ዳግመኛ ትምህርት ቤት መግባትን ይጠይቃል። በስድብ በእርግጥ አንደኛ ናቸው። ይህን ተው፣ ለማንም አይጠቅምም። አዲስ አበባ ከተማ የአፍሪካ ዱባይና ስትባል አልሰማሽም? ለቱለማ ኦሮሞ ከተጨነቅሽ አዳነች አቤቤ ትናንትና ፓርላማ ላይ የተነገረችውን አልሰማሽም? በኮሪደሩ ልማት ምክንያት የተሰጣቸው ቤትን በቪዲዮ አቅርቦ ሲያስረዱ አልተመለከትሽም? አሁን ፖለቲካ መሰራቱ ነው። ኦሮሞሞቹ መካከል ክፍፍል መፍጠር ነው። ይሄ ሰሚው ስቆ ከሚያልፍ በስተቀር የሚያመጣው ለውጥ የለም። እኔ ግን እንደ ወንድም ልምከርሽ፣ ይሄን ህዝብ ተዉት። በህዝብ ስም መነገድ ተዉ። አንድ ሁኑ። እርስ በርስ የወረደ ስድብ አትሰዳደቡ። ይሄ ለኢትዮጵያ ህዝብ አይመጥንም፣ ለአማራ ህዝብ አይመጥንም። ፖለቲካ አምጡ፣ ሀሳብ አምጡ። ስድብ ፖለቲካ አይደለም። ስድብ ፖሊሲ አይደለም። ስድብ ነገ መገንባት አይደለም። ስድብ አይደለም። አሜሪካን መካከል አገር የኖራችሁ የሰው ልጅ ክብር በተከበረበት ህግ የበላይነት በሰፈነበት እርስ በርስ እንኳን በዚህ ሌቭል በበሽታ ሌቭል ሰው ኤች አይቪ ጠርሶ ሰው ይሰዳደባል። ነውር አይደለም።
ባህል የለም፣ ትልቅ ሰው የለም መሀላችሁ፣ የሚመክር የሚቆጣ የለም። ነውር አይደለም? ይሄ ፖለቲካ አይደለም። ይሄ ህዝብ ህገ መንግስት የተቀረጸበት ህዝብ ነው። የአማራ ህዝብ ሰላም ሳያገኝ የኦሮሞ ህዝብ ሰላም አያገኝም። የአማራ ህዝብ ማህበራዊ እረፍት ተነስቶ ማንም ማህበራዊ እረፍቱን አያገኝም። ለዚህ ነው ምጮኸው። ልክ ናችሁ። አሁን በአማራ ምግን መጮህ ግዴታዬ ነው። አማራ ወገኔ ነው። ምክንያቱም የአማራን ፖለቲካ የተበተበው እነ ዋልልኝ መኮንኖች ናችሁ። እናንተም ዘመናዊ ዋልልኝ መኮንኖች ናችሁ። መርዝ ማቀበል እንጂ የተረጨ መርዝን ማርከሻ ነገር ስታቀርቡ አላይም። ሁል ጊዜ የኢትዮጵያን የሰራናት እኛ ነን፣ ኢትዮጵያን ልኬት እናንተ ናችሁ። ይሄ መታበይ እንደ ሰርቦች ዋጋ ያስከፍላችኋለሁ እያልኳችሁ ያላችሁት። ብታነቡ ስለ ሰርብ ስነግርሽ ይገባሽ ነበር። እንደ እህት ምለምንሽ ባለፈውም ስትበደይ ጎንሽ የቆምኩት በሐቅ መቆምን ማህበረሰብ ስላስተማረኝ በሐቅ መቆምን። ስለዚህ የማንም ዋልጌ በተናገረ ቁጥር ትልቁን የኦሮሞ ማህበረሰብ መናገር ነውር ነው። እዚህ መድረክ ላይም የተቃወምኳቸውን ኃይሎች አንስቶ መናገር ትክክል አይደለም። ለማንኛውም ማህበረሰብ ውስጥ ዋልጌዎች ይኖራሉ። ዋልጌዎቹ እንደ ዋልጌዎቹ እንናገራለን። ማህበረሰብ ግን እንደ ማህበረሰብ ይከበራል። በዚህ ደረጃ መናናቅ ተገቢ አይደለም። መናቅ ደግሞ ለውድቀት የመጀመሪያዋን ድንጋይ ማንሳት ነው። መናቅ ተገቢ አይደለም። መናናቁ ይብቃን። እንደ በ21ኛው ክፍለ ዘመን ስለምንኖር የ21ኛውን ክፍለ ዘመን የሚመጥን አስተሳሰብ ስሩ። ማህበረሰባችሁን ይማር፣ ወጣቱ ይማር፣ ወደ ትምህርት ገበሬው ይረስ፣ እረፍት ስጡት። ኦኬ፣ ደቂቃ አልቋል። ዋንጋሪ ስትልኝ ይሄ የመጨረሻ ዙር ነው። ክብራትና ክብራን ከሞጣ ጀምራለሁ። ከሞጣ ወደ ቴምር፣ ከዛ ዋንጋሪ ላይ እናቆማለን። ሞጣ። አመሰግናለሁ። በጣም ጥሩ። እንግዲህ ሶስተኛ እድል አግኝቻለሁ። ቅድም በእህታችን የተነሳው ለፋኖ መርዝ ስጡ የተባለው ንግግር ጀምራለሁ። ምክንያቱም መከላከል ራሴ ስላለብኝ። አዎ ትክክል ነው። ትግሉን ለህዋት፣ ለሻዕቢያና ወያኔ፣ ለኦነግ፣ ለጉሙዝ ታጣቂ አሳልፈው ለሸጡ በተለይ ወያኔን ለማምጣት ለሚሰሩ የፋኖ መሪዎችና ተከታዮቻቸው መርዝ ስጡ ብለናል ብያለሁ። ጥሪ አስተላልፈናል። ዛሬም እናስተላልፋለን። ነገም ለአማራ ህዝብ ይሄን እናስተላልፋለን። ለፋኖ መርዝ ስጡ የተባለው ቆርጦ መላውን ፋኖ ለማስመሰል ይሄ የምላሳም ወያኔዎች ፕሮፓጋንዳ ነው። አማራ ምን እንደምንል ይገባዋል። ታላቅ ህዝብ ነው። ስለዚህ ጥሪ አስተላልፈናል። ዛሬም እናስተላልፋለን። እባካችሁ ወያኔና ሻዕቢያን ጠቅልለው ለማምጣት ኢትዮጵያን ለማፍረስ የሚታገሉ ኃይሎች ጋር የሚሰሩ በአማራ ስም የተደራጀ የአህያ ሌባ ፋኖን የማይወክሉትን እባካችሁ ፋኖንም ብለው ከመሪዎቻቸው ጀምሮ በመርዝ ታጠፏቸው ዘንድ ጥሪ እናቀርባለን። ሌላው በጣም የገረመኝ ሌላው ኦሮሞ በኦሮሞ ስም ለተደራጀው ኦነግ ሁሌ ለኦሮሞ ሳይሆን ለዚህ ኃይል መልስ እንሰጣለን። ስድብ ሁሉ ልናጎርፍበት እንችላለን። በትግሬ ውስጥ ለሚነግደው ወያኔ ሁልጊዜ እንሰድበዋለን። ለትግሬ ህዝብ ግን እንዳልሆነ፣ ከኤርትራ ፈልሰን መጣን የሚለው ጉራ ለጉራጌ ህዝብ እንዳልሆነ ህዝባችን ጠንቅቆ ያውቃል። ህዝብን እንደ ህዝብ አናዋርድም። በግልጽ በሚዲያችን ላይ እንደምናገረው ገብቶ ሙሉ ማዳመጥ ይቻላል። ሌላው በጣም የገረመኝ የትግሬ ህዝብ ጀግና ነው። የራስን ዘር ከፍ ማድረግ እውነት ነው። ለራስ ሲሰጡ ለራስ ሲቆርሱ አያሳንሱ ይላል አማራ። እኔ ግን እስከማውቀው ትግሬ ማለት ትግራዋይ ተጋሩ ማለት የፖለቲካ ክላስ እንደሆነ ልክ ኦሮሞ የሚለው ከዮሐን ክራፍት እንደመጣው ትግሬ ማለት በትግራይ ዶክተሮች በሪቻርድ ፓንክረስት መጽሐፍ ውስጥ ሰርቫንት ወይም አገልጋይ ከሳውዝ የመኒ የመጡ ናቸው። ራሱ መለስ ዜናዊ እንዳለው፣ ቴዎድሮስ ርዕዮት ሚዲያ እንደተነገረን፣ መምህር አብርሃ ደስታ እንዳለው፣ ዶክተሮች የትግራይ ዶክተሮች የሚባሉ እንደተናገሩት ትግሬ የተባለ በአክሱም ዘመን ብሔር ያልነበር ቋንቋም የሌለው ገዥም ያልነበር ከየመን የመጡ ናቸው ሲባል ነው። እንግዲህ የእንደርታ፣ የአገው፣ የተንቤን
የኢሮብ ህዝብን እንደ እውነቱ የመቀሌን ትግሬዎች ሂዳችሁ አጋዚዎችን ትግሬዎች ናችሁ ብትሏቸው ጠመንጃ ያዞሩባቸዋል፣ አፈሙዝ ያዞሩባቸዋል። ትግሬዎች ብትሏቸው ትግሬዎች ማለት የካራ የፀሐይ እምነት ያመልኩ የነበሩ እስካሁን ድረስ በእግዚአብሔር የማያመልኩ ኢትዮጵያዊ ያልሆኑ ኢትዮጵያን የማይወዱ አንዴ የትግራይ ብሔር ተወላጆች ራሳቸውን ሊከላከሉ በማይችሉበት ሁኔታ ላይ ዲፊኒሽኑን ነው አይደለም የሚለው እነሱ መከላከል ይችላሉ፣ መግባት ይችላሉ። ይሄ መጨረሻ ዙር መጽሐፍ ኦኬ፣ በጣም ጥሩ በጣም ጥሩ። እኔ እያልኩ ያለሁት ኢንጀነራል የምናገረው የትግራይ ህዝብ አጋዚ ነው። ትግራይ የሚለው ፖለቲካል ኢሊት ነው ያመጡት። ይሄ የምዕራባውያን ጽሑፍ ነው። የሪቻርድ ፓንክረስ መጽሐፍ አንተም አንብበዋል። መዋሸት አይቻልም። ስለዚህ ዘርን ከፍ ለማድረግ ቅድም እህታችን አንዷ እህት ምን ትላለች? ጀግና ነው። ኢትዮጵያዊ አይደሉም። ባይዘው የራሳቸው መከላከያ ቲዲኤፍ የተባላላቸው የአማራ ጨፍጫፊ ቲዲኤፍ አላቸው። የራሳቸው ወራሪ ደህንነት አላቸው። የአዲስ አበባ ፎቆችን ተቆጣጥረዋል። 20 ኩንታል የኢትዮጵያን ወርቅ ያስተላልፋሉ፣ ወደ ዱባይ ያሸሻሉ። የራሳቸውን ሀገር ትግርኛ መንግስት በመመስረት የኢትዮጵያን አንጡራ ሀብት ወደቡን በኤርትራ ስም የደበቁ ነገ ሀገር ሲሆኑ ለመውረስ ያመቻቹ፣ የራሳቸውን ሰንደቅ ወይም ባንዲራ ያቋቋሙ የቀረጹ፣ የራሳቸውን ህገ መንግስት ያቋቋሙ፣ የራሳቸውን ሲኖዶስ ያላቸው፣ ከአማራም ሆነ ከኢትዮጵያ ህዝብ ጋር በስነ ልቦና የማይገናኙ፣ ታሪክም ሃይማኖትም የማያገናኘን፣ ቋንቋም ጀግንነትም የማያገናኘን። እርግጥ ነው የአማራን ህዝብ በመጨፍጨፋቸው የሰሜን እዝን አማራነታቸው ለይተው በአማራ ሂሳብ መጨፍጨፋቸው፣ ከአማራ ህዝብ የሱዳን ህዝብ ይሻለናል ማለታቸው፣ ወሎን በማውደማቸው ከፊል ሸዋ ከፊል አንዴ ማስተካከያ ያን ንግግር የተናገረው ቲፒኤልኤፍ ስለሆነ ለህዝባዊ ወያኔ ሓርነት ትግራይ ያልክ ገለጸው። ትክክል። ለወያኔ 1 ሚሊዮን ተከታይ ነው ያለው። ባይዞ 750 የወያኔ አባላትና 250 ሺህ የትልማ አባላት በድምሩ ስንደምረው 1 ሚሊዮን ትግሬ ወደዚያ ወደዚህ የምንለው ነገር አለ። አማራም ኦሮሞም ሌላውም የሚያውቀው ነው። ራሱ የአጋዚ ትግሬ ህዝብ ያውቀዋል። ወሎን በማውደማቸው ህገ መንግስት ቀርጸው የመሬት ፖሊሲ ቀርጸው 11 ሀገሮች ፈጥረው 11 ባንዲራዎች ቀርጸው አማራን በማሳደዳቸው ጀግና ህዝብ ካሰኛቸው እኔ እንደ አማራ ማንም ወይም እንደ ኢትዮጵያ እንደ ኦሮሞም ልንቀበለው አይገባም። ከባንዳነት ከተላላኪነት የወጡ ወያኔዎች አይደሉም፣ ሻቢያዎች አይደሉም፣ ኦነጋውያን አይደሉም። ለማጠቃለል ያክል የአማራ ህዝብ ትግል በህዋት ወያኔ የተጠለፈ ነው። የአብይን ገዳይ ጦር እያበላ ስጋ እየቀለበ እየሸለመ የአማራን ህዝብ ያለ ርህራሄ በብልጽግና ሰበብ የሚገል ትናንትና ህዋት ሲወረን የመከቱትን የአማራ ጀግኖችን በማዳከም ነገ አብይ ሲሸሽ ወይም ሲመቱት በተዳከመ አማራ ላይ ቤተ መንግስት ለመምጣት የሚሰሩትን የፋኖ ማጭበርበር ከፋኖ ጋር ሆኖ የሚሰሩትን ስራ ነው እየሰራን ያለ ነው ፖለቲካ። ይሄ የትልቅ መቀመጫ ወይም የሴት ማመላለስ ጉዳይ አይደለም። ቅድም በኢትዮጵያ ቴሌቪዥን ታዩላላቸው ያለው ሰው ያንን ሰው ደመቀ ዘውዱን የሚያመልክ ደመቀ ዘውዱ ደግሞ የህገ መንግስቱ የታገልኩለት ደሜን ያፈሰስኩበት ነው፣ የአማራ ፋኖ ምክንያታዊ አይደለም፣ የወልቃይት ዘብ የሚል ከአብይ አህመድ ጋር ከብልጽግና መንግስት ጋር ያቋቋመ ሐምሌ 5 በሚል ባልተማሩ ጎንደሬዎች የሚደነቅ አባቱ ወጣው ዘሩ ትግሬ እንደሆነ የመሰከሩለት ቤቱን በመናድ አማራ የሱ መስሎት ይከተለውና ልክ ሳሙኤል አወቀ የሰማይ ፓርቲ ሆኖ ህዋትን በፌስቡክ በመተቸቱ በፍልጥ ተገሏል። ይሄ ሰውዬ ግን ወርቁ አይተነው አይደለም፣ አብይ አህመድ አይደለም፣ መለስ ዜናዊ አይደለም፣ በሄሊኮፕተር አያመልጥ። ህዋት በሚያስተዳድረው ሀገር ላይ በፌዴሬሽን ምክር ቤት ቆይቶ ለጎንደር ዝታገላለሁ ብሎ ወልቃይትን በትግሬ ያስያዘ የወልቃይት ዘብ ያቋቋመ ከአብይ ጋር ጦር አቋቁሟል። ወልቃይትን ከባላገሩ በገምድሬ ነጥቆ ትግሬዎችን መታወቂያ የሚሰጥ ዛሬም የፋኖን ትግል የማይደግፍ ከፋኖ ጋር ቆሞ የማይዋጋ ወልቃይትን ከነሱ ተከላከልኩ በሚል ከሻቢያ ጋር መንገድ ፈጥሮ መሳሪያዎች የሚያመላልስ የሴሊጥ ብሔርተኛ። ይሄ ሰው እሱን እያደነቀ በየ3 ወሩ አዲስ አበባ ሄዶ እየተመላለሰ እኔን በቴሌቪዥን መስኮት ታዩኛላችሁ ማለት አይተንሄል። ባለፈው የባዕድን ሚዲያዎች እኮ እያስተላለፉ ነበር። ይህን ግለሰብ እያደነቁ የአማራ ታጋይ ነኝ ማለት ያሳፍራል።
100 ብሎ ለመጥራት ሞቶ የሚሉ ሰዎች አንዴ ቃል በእድሜያቸው መከበር ያልቻሉ አንዴ ቅርታ ቃል ኦኬ። ስለዚህ ቅድም በጣም የሚያሳፍረው በመንግስት ላይ ጠመንጃ የማንሳት መብት አማራ ፋኖ የለውም ተብሏል። ህገ ወጥ ነው ብሎ ነው። ይህ ሀሳብ የሚያስቅ ብቻ ሳይሆን የህፃን ጨዋታ። ትላንትና ከትግሬ ህዋት ጋር ያዋጉትን ደም ያቃቡትን ፋኖ ህዋትና ሻቢያ ኦነግ ሊያጠፉ ሲመጡ ጠመንጃ ይዞ ጫካ መግባቱ ለብልጽግና ካድሬዎች ህገ ወጥ ነው ይላሉ። አብይ የመጣው እኮ በአማራ ትግል ነው። የኦሮሞ ደም የኔ ደም ነው ባለው ጎንደሬ አማራ ነው የመጣው። አብይ በምርጫ አልፎ አያውቅም፣ ነገም አያልፍም። በኃይል የቀጠለ ሰው ነው። ህዝቡ ሳያውቀው አጨብጭቦ የተቀበለው ነው። አብይ ጥሩ ስራ ሰራ የሚሉን ኮሪደር ልማት እያለ አማራን እየነቀለ ኦሮሞችን በመትከሉ ለአንድ ብሔር ብለን ህገ መንግስት አንቀይርም ማለቱ፣ ወልቃይትን እንደ ካርታ እንደ ዳማ ማጫወቻ መያዙ፣ አማራን ከአረብ ኤምሬትና ከአማራ ገበሬ ከኦርቶዶክስ የሚያገኘው ገንዘብ ድሮን እየገዛ ማውደሙ፣ የአማራን ልማት ማጥፋቱ፣ በመሰረቱ ብልጽግና በምድር ውጊያ ያላሸነፈውን አማራ በድሮን እያጨረሰው በመሆኑ እንደነዚህ አይነት የብልጽግና አፈቀላጤዎች አብይን እንደ ንጉስ ያዩታል። እኛ ደግሞ አብይ ምድራዊ ሰይጣንና የህዝባችን ጨፍጫፊ ነው፣ ኦኬ ክሪሚናል ጀስቲስ የምናቀርበው ነው ለሚል ነው። አመሰግናለሁ። እወርዳለሁ። እግዚአብሔር ያክብርልኝ። ቴንክ ዩ ሞጣ። ወደ ቴምር እንሄዳለን።